ልጅነቴን እንደ ልጅ ስላልኖርኩት ይከፋኛል። ግን አገሬ እጄ ለመኖር ወይም እንደ ወጣት አግብቶ ወልዶ ለመኖር አይደለም የምሄደው። እኔ በሞት ራሱ እናቴ ጋር ሂጄ ልሞት ስለምን ነው። አላፊያ በምንም አይደለም በአፊያ ይፈትናችሁ። ከጥቅም ውጭ ጨጓራ የምግብ መቀበል እስከሚያቀማው ከጥቅም ውጭ እስከሚሆን ማህፀኔ ኢንፌክሽን ፈጥሮ ከጥቅም ውጭ እስከሚሆን እኔ አንድ አመት ወላሂ ልንገራችሁ አንድ አመት ያለማቋረጥ ነው ፔሪየድ የፈሰሰኝ። የዛሬ አመት ረመዳን እኔ አሁን ነው የጨረስኩት። አትስደቡኝ፣ አትናገሩኝ። የኔ መቀየር፣ የኔ ማርጀት፣ የኔ ፊት መቀየር፣ የኔ ኪናው ፈርሽ ሰኪና ረጀሽ እንዴ ያኔ ድፍን 14 አመት እኮ ነው በስደት 14 አመት ነው በስደት ቤተሰብ ናፍቆታል። ሀገሬ ለመግባት በጣም እየጣርኩ ነው። በነገር ቤት አላከራይሽም ብሎ ሰው እስከሚፈራኝ ድረስ አይቻለሁ። እኔ ማለት እንትን ልጅነቴን እንደ ልጅ ስላልኖርኩት ይከፋኛል። ግን ማርጀት እስኪገባ ለገናቴ ሳገኛት ሁሉም ይቀየራል። አገሬ እጄ ለመኖር ወይም እንደ ወጣት አግብቶ ወልዶ ለመኖር አይደለም የምሄደው። እኔ በሞት ራሱ እናቴ ጋር ሂጄ ልሞት ስለምን ነው። ወላሂ አጠገቤ ወተት አታጭም ሁሌ ማለት ነው። ወተት አልወድም፣ በጣም ነው የምጠላው። ግን ውስጤ እዚህ ጋር የሚሰማኝን ሰውነቴ የሚሰማኝ እሳት ያጠፋልኛል፣ የሆነ ቅዝቅዝ ያደርግልኛል። ለዛ ነው በተረጋጊ ቁንጅና እንዴት እንደሆነ አውቀዋለሁ። ውበት እንዴት እንደሆነ አውቀዋለሁ። ማማርን እንዴት እንደሆነ አውቀዋለሁ። ግን ሁሉም ረጋፊ ጤና ይኑራችሁ፣ አትውደቁ። አላፊያ በምንም አይደለም በአፊያ ይፈትናችሁ። ወላሂ በአፊያ ይፈትናችሁ። ረብል ዓለሚን ለምኑት። ምንም እንደሚፈጠር አታውቁም። እኔ ቀስ በቀስ እንደ ቀዳዮች ነገር ነው። ቀስ እያለ ችግር ያመጣብኝ። ይሄ ነገር እኮ ምን ሆኖ ነው? አልሰማም አይባል ነው ምግብ እያልኩ ከአቅሜ ከጥቅሙ ጨጓራ የምግብ መቀበል እስከሚያቀማው ከጥቅም ውጭ እስከሚሆን ማህፀኔ ኢንፌክሽን ፈጥሮ ከጥቅም ውጭ እስከሚሆን እኔ አንድ አመት ወላሂ ልንገራችሁ አንድ አመት ያለማቋረጥ ነው ፔሪየድ የፈሰሰኝ። የዛሬ አመት ረመዳን እኔ አሁን ነው የጨረስኩት። አስቡት፣ አንድ አመት ሳታቋርጥ አንድ ሴት ልጅ ፔሪየድ መፍሰስ ጤነኝነት አይደለም። ታውቁታላችሁ አይደል? ከዛ ለስድስት ወር ሙሉ ይፈሰኝ ነበር፣ ሙሉ 6 ወር። ከዛ ደግሞ በስድስት ቀን እስቲል በ6 ቀን ነው ፔሪየድ የሚመጣው። ይሄ ሁሉ ስቃይ ግን እኔ ብቻዬን ነው የምቋቋመው። ግን እናንተ እዚህ ጋር መታችሁ ስታዩ የሆነ ነገር ሲቀየር ነው ሰኪና መልክሽ ጠፋ አረጀሽ። ወላሂ እኔ ብቻ አይደለም ያኔ መልኬን አልፈልገውም። እናቴ ማየት ብቻ ነው የምፈልገው። ወላሂ እንደ ጓደኞቼ ማግባት፣ መውለድ፣ ቤተሰብ መመስረት ወላሂ አልፈልግም። እናቴ ማየት ግን ፈልጋለሁ። እና አልሐምዱሊላህ የዛሬ አመትን ጊዜ ላይ እንደዚህ ቁጭ ብዬ ማውራት የምችል አይመስለኝም ነበረ። ግን ያ ሁሉ አለፈ። ለከ አልሐምዱሊላህ ከሽኩር ወድቄ አልቀረሁም። ጥርሴን ነክሼ ተነስቻለሁኝ። እየሞከርኩ ነው ደግሞ እንደማሳካውም አውቃለሁ። እመኑኝ አሳካዋለሁኝ። አገሬ እገባለሁ። ዛሬ እኔ ላይ የሳቃችሁ የተሳለቃችሁ ነገር በሆነ ነገር ይፈጠርና ለካ እንደዚህ ብላ ነበር ትላላችሁ። ግን ማናችሁንም አልረግማችሁም ወይም ደግሞ መጥፎ ነገር አልመኝላችሁም። በተለይ ደግሞ በስደት ላይ በጤና አላህ አይፈትናችሁ። ወላሂ ማንንም በጤና እንዲፈተን ወላሂ እኔ አልመኝም። ጀማል ነው ጠከስ አንተ ከብት እንስሳ እንዳንተ አይነቱ ዶማኒያው ቤቴ መጥቶ ምንም እንትን አይልም። እና ሌላ ምንም አላችሁ። ልጅ ወልደሽ ነው ተተና እኔ ምንም እንድትረዱኝ አይደለም ወላሂ እንድታግዙኝ አይደለም ወይም ደግሞ ምንም እንድታረጉልኝ አይደለም። በቃ ቢያንስ ያ ውስጤ ያ አትስደቡኝ፣ አትናገሩኝ። የኔ መቀየር፣ የኔ ማርጀት፣ የኔ ፊት መቀየር፣ የኔ ህመም ላይ መሆን፣ የኔ በዚህ ሁሉ ስቃይ ውስጥ ማለፍ እናንተን ያን ያህል ኬራ ይስጣችሁ። እኔ ቢያንስ ጥርሴን ነክሼ እየተፍጨረጨርኩ ነው አይደል ለመነሳት፣ እናቴን ለማየት እየተፍጨረጨርኩ ነው። ሀገሬ ለመግባት በጣም እየጣርኩ ነው። በነገራችን ላይ አልሳካልኝ ብሎ ነው እንጂ እየሞከርኩ ነው። ስሞክር ቢያንስ ግን እንቅፋት አትሆኑ። ወላሂ ምንም አልፈልግም። ያውናቴን ነው ከማንም ምንም አልፈልግም።
ግን ለኔ እንቅፋት ለመሆን አትሞክሩ። በቃ ያኒ ከደበርኳችሁ ሰው ነኝ፣ ላስጠላችሁ እችላለሁ። አይታችሁኝ የምትጠሉ ሰው ከሆናችሁ መጥፎ ከምታልፉ ተናግራችሁ የሆነ ማልፍ ነገር ተናግራችሁ እኔን ከቀስሜን ከምትሰብሩኝ እስክሮ ማድረግ አሊያም ደግሞ እኔን ብሎክ ማድረግ ትችላላችሁ። ወላሂ እኔ ምን ችግር የለብኝም። ይሄው ለምን ታውቃላችሁ? ይሄን ጊዜ አልፈዋለሁ እኔ አውቃለሁኝ። ወላሂ ለምን ይሄ ዛሬውን አመት አልፈዋለሁ። አገሬ ገብቼ ያኒ እናቴ አጠገቡኝ ቪዲዮ እንደምሰራ አምናለሁኝ። በጣም ነው ተስፋ መታመን በእኔ አልተጀመረም። አልጋ ላይ መውደቅ በእኔ አልተጀመረም። መድኃኒት ስትወስዱ በተለይ የጨጓራ መድኃኒት ስትወስዱ በጣም ነው ሰውነታችሁ የሚጨምረው። ወላሂ መፈጠሬን እስከሚያስጠላ ድረስ ነው መድኃኒት ወስጄ ማለት ነው እንትን የሚለኝ። ለምንድን ነው የኔ ሰውነት መጨመር እኔ ሰላም የሚሰጥ ይመስላችሁ ነው? ወላሂ መድኃኒት ወስጄ እኔ ሰውነቴ በጨመረ ቁጥር ምን ያህል እንደምሰቃይ እኔ ነኝ የማውቀው። ወላሂ ተኝቼ እንቅልፍ አይወስደኝም። እና እንደዚህ አትበሉ። በቃ ወፈርሽ ሰኪና፣ ወፈርሽ አረጀሽ ሰኪና፣ ወፈርሽ ሰኪና፣ አረጀሽ ሰኪና፣ ወፈርሽ ሰኪና፣ አረጀሽ እንዴ! ያኔ እንደገና 14 ዓመት እኮ ነው በስደት 14 ዓመት ነው በስደት። ቤተሰብ ናፍቆታል። እንደ አይኔ ብለኝ ሳሳለት እናት አለች፣ ትናፍቀኛለች፣ ያመኛል። ወላሂ ታምናላችሁ? ተነስቼ ውሃ ማንጣት አንዳንዴ እንደሚያቅተኝ እንጂ እንደናንተ በልቼ ደልቶኝ አይደለም። ወላሂ ጌታዬ ምስክሬ ነው። ምግብ በልቼው ማለት ነው ምግብ በልቼው ወጡ ተለይቶ ይወጣል። የምር አጠገብ ያሉትን ልጆች ተመልከቷቸው። ሰሞኑን በጣም ስላመመኝ ነው ይሄ እቃዬን ይዤ ጓደኛዬ ጋር ሄድኩት። ለአንዱ በጣም እየጣለኝ ስለሆነ ማለት ነው። ስለዚህ ስለሰው ምንም ሳታውቁ አታውሩ። ወላሂ ስደት 14 ዓመት ሆነኝ። ደስ ይበላችሁ። ደልቶኝ አይደለም ግን። ስለዚህ በዚህ ልክ ጀጅ ለማድረጋቸው እኮ ነው። ሰኪና ወፈርሽ፣ ሰኪና አረጀሽ፣ ሰኪና መልክሽ ተቀየረ። ትናንት የምታቆኝ 18 ዓመቷን ሰኪና አጠብቁ። ጤና ስታጡ መድኃኒት መውሰድ ስትጀምሩ፣ ከዛ ደግሞ መንቀሳቀስ ስታቆሙ፣ መቆም ሲያቅታችሁ፣ ይኸው ልንገራችሁ፣ እኔ እንደፈለኩ ወጥቼ መግባት መንቀሳቀስ ብችል፣ እንደፈለኩ ደረጃ ወጥቼ እንደፈለኩ እንደናንተ እንደመዳን ቤት መሮጥ ብችል ማለት ነው ወላሂ ደስታውን አልችልም ነበር። እኔ መዳን ቤት እንደናንተ መሰራ ግን አይደለም፣ አልችልም። ውስጤ አትስደቡኝ፣ አትናገሩኝ። የኔ መቀየር፣ የኔ ማርጀት፣ የኔ ፊት መቀየር፣ የኔ ህመም ላይ መሆን፣ የኔ በዚህ ሁሉ ስቃይ ውስጥ ማለፍ እናንተን ያን ያህል ኬራ ይስጣችሁ። እኔ ቢያንስ ጥርሴን ነክሼ እየተፍጨረጨርኩ ነው አይደል ለመነሳት፣ እናቴን ለማየት እየተፍጨረጨርኩ ነው። ሀገሬ ለመግባት በጣም እየጣርኩ ነው። በነገራችን ላይ አልሳካልኝ ብሎ ነው እንጂ እየሞከርኩ ነው። ስሞክር ቢያንስ ግን እንቅፋት አትሆኑ። ወላሂ ምንም አልፈልግም። የእውነቴን ነው። ከማንም ምንም አልፈልግም። ግን ለኔ እንቅፋት ለመሆን አትሞክሩ። በቃ ያኒ ከደበርኳችሁ ሰው ነኝ፣ ላስጠላችሁ እችላለሁ። አይታችሁኝ የምትጠሉ ሰው ከሆናችሁ መጥፎ ከምታልፉ ተናግራችሁ የሆነ ማልፍ ነገር ተናግራችሁ እኔን ከቀስሜን ከምትሰብሩኝ እስክሮ ማድረግ አሊያም ደግሞ እኔን ብሎክ ማድረግ ትችላላችሁ። ወላሂ እኔ ምን ችግር የለብኝም። ይሄው ለምን ታውቃላችሁ? ይሄን ጊዜ አልፈዋለሁ እኔ አውቃለሁኝ። ወላሂ ለምን ይሄ ዛሬውን አመት አልፈዋለሁ። አገሬ ገብቼ ያኒ እናቴ አጠገቡኝ ቪዲዮ እንደምሰራ አምናለሁኝ። በጣም ነው ተስፋ የማደርገው። ትልቁ ህልሜ ነው ለኔ እናቴ አጠገብ መሆን። ለምን ታውቃላችሁ? እናቴ ጋር አሁን ስደውላት ምን እንደምትል ብትሰሙ ወላሂ ትደነግጣላችሁ። ሚሚ ያመመሽ አሁን ምን ተሰምቶሽ ነው? ሚሚ የሞንሽ ለሆነ ጓደኛዬ እንኳን ሰላም ልትላት ስትደውል ልጄ ምን ሆነች ነው የምትለው። ወላሂ እንዳይ ነው ብሏን የምሳሰል ልጇ ነኝ። አንድ ልጇ ታውቃላችሁ፣ ታናሽን እንኳን እንትን አትላትም። በጣም በናፍቆት የምትሰቃይ እናት አለች። ለሷ አልመትረፍ ፈልጋለሁ። ስትናገሩ ለእናንተ እኮ በቃ ምንም አይደለም፣ ጻፋችሁ ትሄጣላችሁ። ግን እኔን የሚሰማኝን ስሜት አታውቁ። እኔ ደግሞ ስራ ስሪ ለምናምን ለምትይ ብችል እንዳንቺ አይነቱ በክት እየመጣፉ እንዲከፍትልኝ እዚህ አልፈቅድም ነበር። ሪቹ ይሄዳለሁ። ብዙ የሚስተካከሉ ነገሮች ስላሉ ነው። ላስተካክልና እሄዳለሁ። እየሞከርኩ ነው በቻልኩት አቅም። በቃ እኔ ምንም እንደሆነ አትስደውይ ብቻ። የኔ መልክ መቀየር ይሄን ያለ እናንተ ቦታ አትስጡት እሺ። ሰው ነኝ። ምክንያቱም ሰው ደግሞ ተሰባሪ አይደል? በቃ እንደዛ አድርጋችሁ አስቡት እና ምናችሁም ወላሂ አላህ በጤና ይፈትናችሁ። በተለይ በስደት ላይ ሴቶችዬ በተለይ ማለት ነው የያዛችሁት ቁንጅና ጸጉር
ጸጉር ድረስ የሆንኩበትን ጊዜ አይቼዋለሁ እና ያኔ አላትመጻደቁ ባላችሁ ነገር የሰውን ቁስላትን አትነካኩ። እኔ በጣም የቅርቤ ሰው እንኳን ቢናገረኝ አሁን ላይ ብሎክ ነው የማደርገው። ለምን እኔ መታመም አልፈልግም። ለምን እዚህ ጋር ስናደድ ስብሰለሰል ቆይና ማለት ነው ስቄ ምናምን ስወጣ ወላሂ ንጹህ ደም ነው የሚያስተፋኝ። ደም ማለት ነው ደም ነው የሚያስመልሰኝ፣ ደም ነው የሚያስተፋኝ። ከዛስ ማን ነው የሚጎዳው? እናንተ አይደላችሁ፣ እኔ ነኝ የሚጎዳው። በተኛት እያማረኝ ሰውነቴ አላስተኛኝ ያለ ግለቱና የሰውነቴ ማቃጠል አጠገቤ ብትሆኑ እንደውነት ነክቼ ያሳያችሁ ነበር። ብረት ነው የኔ ሰውነት አሁን በጣም አባን ምትልቀው ሀዋን ምትከፍራው ያኔ ህመሟን ለመርሳት የምትታገለው አንሰኪናን ለመቆርጥ ነው ሞክሩ ለምን ለኔናት ይስኖር ማለት ዝምታዋ ኩርፊያ ይፈልጋል ሊራው ቢቀር ንግግሯ ልዴት ፈጥሮ ያሲዛል። በጤና አይደለም ወልጅ አይደለም ወልጅ አይደለም ሰውነት የጨመረው ወልጅ ወይ በቃ ቢልት ወይ በልጅ ቀጥታ አይደለም መስፈርቱ ነው ፊት መፈከር ከሰው ጋር ለመቃረብ ብትስቅም እሷ ብቻ የምታውቀው ወላሂ በልጅ ተስማማኝ ወላሂ የለም በልጅ በሰከንድ ውስጥ የሚወጣው ከሳቋ ላይ ድንገት የሚሰማኝ አቅም ማለት ነኝ የማውቀው ብላ ብትሄድም ሰው ቤት አናከራይሽም ብሎ ሰው እስከሚፈራኝ ድረስ አይቻለሁ። እኔ ማለት እንትን መታገልን እኔ ስፖርት ልክፈልልሽ በቃ ስፖርት እንዲሰሪ ላድርግሽ እኔ ጋር ነኝ ቤት በቃ የእውነት ትፈራለች። እሷ ራሱ የሀገሬ ልጅ ነች። ለምን አጠገቤ ስላየች ልጅ አቅፋ አዝላ የስንት ወር ልጅ አዝላ ነው እኔን ሐኪም ቤት ስታመላልስ የነበረችው ያኔ እሷ አጠገቤ ስላለች ገባችኋ? ግን አንድም ቀን ሰኪና ሞታልና እርዱኝ ብያችሁ አላውቅም። ወላሂ አላውቅም። ጌም እጮታለሁ፣ የማገኘው ቤተሰቤን እረዳለሁ፣ ሐኪሜ ቤት እከታተላለሁ፣ መድኃኒት እገዛለሁ፣ የሚያስፈልገኝን ነገር አድርጋለሁ። ትላንት የለበስኩት ልብስ እንኳን አይበቃኝም። በጣም ነው ሰውነቴ ወላሂ በመስታወት ራሴ ማየት እስከምፈራ ድረስ ነው ሰውነቴ ለራሴ ተቀየረብኝ። ግን በቃ ምንም ማድረግ አልፈልግም። አላህ ይሄንን ናፍቆኝ ነበር ካልጋ መነሳት እስከሚናፍቀኝ ደረጃ ሰልፌዋለሁ። ትላንት አብሮኝ የነበሩት አጃቢዎቼ ግን ከጎኔ የሉም። ወላሂ ከጎኔ የሉም። ባታምን በጣም ተስፋ ቆርጬ ያ ረብ ገደለኝ ያበለፈው አመት ረመዳን ወላሂ ያ ረብ ገደለኝ ብዬ ዱዓ አድርጌያለሁ። በቃ እኔ አልፈልግም ከዚህ በላይ መሰቃየት ረብ ለዓለሚን ገደለኝ ብዬ ወላሂ መርዝ ጠጥቻለሁ። ሙሉ እንትን ልብስ የምታጥቡበት ክሎሮክስ ወላሂ ሙሉ ጠጥቼ ማለት ነው 3 ቀን ራሴን ስቼ ወደኩት። ወረበል ካባ ያኔ ይሄን ያህል ተስፋ በቃ ያኔ ህመሜን መቋቋም ይሄን ያህል ከብዶኝ ማለት ነው። የዛን ሰዓት ግን አጠገቤ ቆመ ማንም አልነበረም። ማንም